ጌታ የተባረከ ይሁን። ዛሬ አንድ ቃል ከጌታ ከመጽሐፍ ቅዱስ ውስጥ እናያለን። ወደ ቤቴ ግባ በሚል ርዕስ አንድ ስፍራ እናነብና ከጌታ ቃል እንካፈላለን። ወደ ቤቴ ግባ በሚል ርዕስ ማለት ነው። የሉቃስ ወንጌል ምዕራፍ 8 ከቁጥር 40 ጀምሮ አነባለሁ። የሉቃስ ወንጌል ምዕራፍ 8 ከቁጥር 40 ጀምሮ አነባለሁ። የጌታ ቃል እንደዚህ ይላል። የሉቃስ ወንጌል ምዕራፍ 8 ከቁጥር 40 ጀምሮ። ኢየሱስም በተመለሰ ጊዜ ሁሉ ይጠብቁት ነበርና ሕዝቡ ተቀበሉት። እነሆም ኢያኢሮስ የሚባል ሰው መጣ። እርሱም የምኵራብ አለቃ ነበረና በኢየሱስም እግር ላይ ወድቆ ወደ ቤቱ እንዲገባ ለመነው። 12 ዓመት የሆናት አንዲት ሴት ልጅ ነበረችውና እርሷም ለሞት ቀርባ ነበረች። ሲሄድም ሕዝቡ ያጨናንቁት ነበር። ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ትዳሯንም ሁሉ ለባለመድኃኒቶች ከስራ ማንም ሊፈውሳት አልተቻለውም። በኋላውም ቀርባ የልብሱን ጫፍ ዳሰሰች። የደሟም ፍሳሽ በዚያን ጊዜ ቆመ። ኢየሱስም የዳሰሰኝ ማን ነው አለ። ሁሉም በካዱ ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ ሕዝቡ ያጨናንቁሃልና ያጋፉህማል፣ የዳሰሰኝ ማን ነው ትላለህን አሉ። ኢየሱስ ግን አንድ ሰው ዳሶኛል፣ ኃይል ከእኔ እንደወጣ ያውቃለሁና አለ። ሴቲቱም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መታ በፊቱ ተደፋች። በምን ምክንያትም እንደዳሰሰችው ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወራች። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት። እርሱም ገና ሲናገር አንድ ሰው ከምኵራብ አለቃው ከኢያኢሮስ ቤት ማለት ነው መጥቶ ልጅህ ሞታለች፣ እንግዲህ መምህሩን አታድክም አለ። ኢየሱስ ግን ሰምቶ አትፍራ፣ እመን ብቻ ትድንማለች ብሎ መለሰለት። ወደ ቤትም ገባ። ከጴጥሮስና ከያዕቆብም ከዮሐንስም ከብላቴናይቱም አባትና እናት በቀር ማንም ከእርሱ ጋር ይገባ ዘንድ አልፈቀደም። ሁሉም እያለቀሱላት ዋይ ዋይ ይሉ ነበር። እርሱ ግን አታልቅሱ፣ ተኝታለች እንጂ አልሞተችም አለ። እንደ ሞተችም አውቀው በጣም ሳቁበት። እርሱ ግን እጇን ይዞ አንቺ ብላቴና ተነሺ ብሎ ጮኸ። ነፍሷም ተመለሰች፣ ፈጥናም ቆመች። የምትበላውንም እንዲሰጧት አዘዘ። ወላጆቿም ተገረሙ። እርሱ ግን የሆነውን ለማንም እንዳይናገሩ አዘዛቸው። ክብር ለእግዚአብሔር ይሁን። እንጸልያለን። ወደ ቤቱ እንዲገባ ለመነው። ወደ ቤቴ ግባ፣ ወደ ኑሮዬ ግባ፣ ወደ ሕይወቴ ግባ፣ ወደ ጎበጠው ማንነቴ ግባ፣ መላ ወደ አጣው ነገሬ ግባ፣ አካይን ወደ ጨለመብኝ ነገር ጌታ ሆይ ግባ። በጌትነትህ ግባ፣ በግርማህ ግባ፣ በማዕረግህ ግባ፣ በአንተነትህ ግባ። ለሥራ ብቻ ሳይሆን ለጌትነትህ ግባ። ግባ ሳትከለከል። ቤቴ ግባ፣ ትዳሬ ውስጥ ግባ፣ ልጆቼ ሕይወት ውስጥ ግባ፣ ሥራዬ ውስጥ ግባ። የቀረህ አንድም ነገር አይኖር። በሕይወቴ ግባ። በዚህ ማለዳ ግባ። ሳትከለከል ግባ፣ ሳትከለከል ግባ፣ ሳትከለከል ግባ። ፈቅደንልህ ግባ። ግባ ጌታ ሆይ፣ ወደ ነፍሳችን ወደ ልባችን የሚሻማ ሳይኖርህ፣ የሚገዳደር ሳይኖርህ፣ የኔ ነው የሚል ሳይኖርህ አሸንፈህ በልጠህ ተልቀህ ጌታ ሆይ ግባ እንለምንሃለን። እኛም ጌታ ሆይ በዚህ ቃል ደግሞ ተናገረን፣ ባለንበት ሁኔታ ተናገረን፣ ለሕይወታችን ፈውስ እንዲሆን ተናገረን፣ አንተ እንድትከብርብን በሕይወታችን ተናገረን። አቤቱ መላቢስ ሕይወት ከመኖር እንድንወጣ ጌታ ሆይ ተናገረን። አንተ ስትጎላ፣ አንተ በጌትነት ስትኖር ጌታ ሆይ ሁሉም ነገር መላ አለው፣ መንገድም አለው፣ መፍትሄም አለው።
ካንተ ውጪ ሕይወት ጨለማ ነው፣ ካንተ ጋር ደግሞ ብርሃን ነው። ስለዚህ ወደ ቤታችን እንድትገባ ጌታ እግዚአብሔር ሆይ በቃልህ ማድረግ የሚገባንን ትናገረን ዘንድ በጌታ በኢየሱስ ስም ጸልያለሁ። በእነሱ ሕይወት እንዳደረክ በእኛም ሕይወት አድርግልን። በዛ ደረጃ ብቻ ሳይሆን የበዛ ነገር አድርግልን፣ የተለቀ ነገር እንድታደርግልን በኢየሱስ ስም እለምንሃለሁ። አቤቱ ይህን የማይወድ ወደ ቤታችን በሙላት እንዳትገባ የማይወድ ከፋፍሎ ሊያኖረን የሚወድ ሕይወታችንን ፓርቲሽን አርጎ ሊያኖረን የሚወድ የክፉ ኃይል የክፉ አሰራር የጨለማው ነገር በዚህ ሰዓት በጌታ በኢየሱስ ስም የፈረሰ ይሁን። ትላንት አልሆነምና አሁን አይሆንም ሊለን የሚሞክር አሁን ደግሞ አችልም ይሄን ሰተ ያንንም ሰተ አችልም ሊል የሚሞክር ከጥልቁ የተላከ የሰይጣን መንፈስ የሰይጣን መንጋ በጌታ በኢየሱስ ስም የታሰረ ይሁን። ሐሳቡ ሁሉ የቀጨጨ ጉልበቱ ሁሉ የቀለጠ መላ የጠፋው የተበተነ እንዲሆን በኢየሱስ ስም ጸልያለሁ። ይህ ጉባኤ ያንተ ነውና አንተ ብቻ በእኛ ላይ ንገስ። ድምፅህን ላክልን የሚፈታውን የሚያሳድገውን ወደ አንተ የሚያቀርበውን ይህን ስለምታደርግ አመሰግናለሁ። ክብርና ምስጋና ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንዳነበብኩት ይህ ልመና ከተቸገረ ሰው ነፍሱ ከተጨነቀች ሰው የመጣ ልመና ነው። ኢያኢሮስ ይባላል። በሰፈሩ ደረጃ ነበረው፣ በህይወቱ ደረጃ ነበረው፣ በአካሄዱ ደረጃ ነበረው። ለብዙ ጊዜ መጽሐፍ ቅዱስ በዛ ቦታ ሲናገር እሱ ራሱ ሰውን ረጂ ሆኖ ኖሯል። የምኩራብ አለቃ ነው የሚባለው። አይሁዶች አንድ ጊዜ ወደ ባቢሎን ከሄዱ በኋላ ምኩራቦችን ሰርተው ነበር የተመለሱት። እነዛ ምኩራቦች 10 አይሁድ ያለበት ሰብሰብ ቢሉና ምኩራብ ይሰራሉ ማለት ነው። መሰብሰቢያ ማለት ነው። የአይሁድ ሴንተር ማለት ነው። ከተመለሱም በኋላ ያንን አሰራር ይዘው መጥተው ኮሚኒቲያቸው ባለበት ሁሉ አካባቢ ምኩራቦች አሉ ማለት ነው። ለዛ ምኩራብ አስተዳዳሪ የሚሆኑ ሰዎች ይመረጣሉ። በዛ ኮሚኒቲ ውስጥ ጥሩ ስታንዲንግ ያላቸው፣ ጥሩ አካሄድ ያላቸው፣ ጥሩ ተቀባይነት ያላቸው ይመረጣሉ። ኢያኢሮስ ከነሱ ውስጥ አንዱ ነበረ። ያንን ተመርጦ ሲያገለግል ኖሯል በአይሁድ ስርዓት። እንደዛ አገልግሎቱ እንደ ኃላፊነቱ እንደ እልቅናው ብዙ ጊዜ የብዙዎችን ሸክም ሲሸከም፣ ጸልዩልኝ ሲሉ ሲጸልይ፣ መተጎብኘን ሲሉ ሲጎበኝ፣ እንደገና ሲመጡ ደግሞ እዛ ምኩራብ ውስጥ በሚደረገው ነገር ሁሉ ሲረዳ የኖረው በዚህ ቀን ግን እሱ ሊወጣ የማይችለው እነዛ ኮሚኒቲ ውስጥ ያሉትም ተሰብስበው ሊረዱት የማይችሉት ነገር ገጠመው። የገጠመው ነገር ደግሞ አይ ቢሆንም ግድ የለም የሚባል ነገር አልነበረም። አስጨናቂ ነገር ነው። ይህም አስጨናቂ ነገር ምን ነበር? አንዲት ልጅ ነበረችው። በተለይ በሉቃስ ወንጌል እንደሚናገረው አንዲት ሴት ልጅ ነበረችው። እሷም የ12 ዓመት ነበረች። እሷም ደግሞ እስከ ሞት ድረስ ታማ ነበር ይላል። አስቡ እንግዲህ የ12 ዓመት ልጅ አንድ ብቸኛ ልጅ ደረሰችልኝ ብለው የሚያዩዋት አይናቸው የማይጠግባት ልጅ ታማለች። መታመም ብቻ ሳይሆን ለሞት በሚያበቃ ነገር ታማለች ማለት ነው። እንግዲህ ከዚህ በፊት ያልሞከሩት ነገር ያለ አይመስለኝም። ሁሉንም ሞክረው ሁሉም አልሆነም። በሞከሩ ቁጥር እየባሰ፣ በሞከሩ ቁጥር እያየለ፣ በሞከሩ ቁጥር እያሸነፈ መጥቶ ጭንቅ ሆኖ ነበረ ማለት ነው። እንዲህ ጭንቅ ሆኖ እያለ ጌታ ኢየሱስ ክርስቶስ ወደ ማዶ ከሄደበት ሲመለስ ሕዝቡም አይተውት ሲጠጉ ኢያኢሮስ ይሄ አለቃ የነበረው ይሄ አስተዳዳሪ የነበረው አይሁዶቹ ብዙ ጊዜ የአይሁድ መሪዎችና የሃይማኖት መሪዎች ከጌታ ጋር በተቃውሞ ከሚውሉት ጋር እሱም ፕሮባብሊ በአንዳንድ ነገሮች በጌታ ጥያቄ ሊኖረው ይችላል ከዚህ በፊት። ግን አሁን የጭንቅ ሰዓት የነፍስ ሰዓት ስለደረሰ ወደ እርሱ መጣ ይላል ቃሉ ሲናገር። ሕዝቡ ተቀበሉት፣ እሱም ደግሞ ወደ እርሱ መጣ ይልና ሁለት ነገር ብቻ ይናገራል እዚህ ቦታ ያደረገውን። አንዱ ያደረገው ነገር ምንድነው? በጌታ እግር ፊት ወደቀ ይላል። በጌታ እግር ፊት በእግሩ ላይ ወደቀ ብሎ ይናገራል። አስቡ እንግዲህ ቅድም ከነገርኳችሁ ባክግራውንድ ጋር አይሁድ የሚሰግዱት ለማን ነው? ለእግዚአብሔር ብቻ ነው። ለሌላ አይሰግዱም። ወድቀው መርዶክዮስን ታስታውሳላችሁ አይደል? በባቢሎን እያለ ሰላምታ ሰጥ እንኳን ስለተባለ እምቢ ብሎ ነው ያ ሁሉ ሽብር የተነሳው ማለት ነው። አይሰግዱም። ጌታ ኢየሱስ ክርስቶስ ደግሞ እንደ ሰው ስለሚያዩት በዛ ጊዜ የማርያም ልጅ የዮሴፍ ልጅ ብለው ስለሚያዩት እዛ ድረስ መድረስ ለመውደቅ ያህል መድረስ ሰዎች ሁሉ ህዝብ ሁሉ ያለ ለዛ ለመድረሱ
ትልቅ የልቡን የነፍሱን ጭንቀት ያሳያል ማለት ነው። ይህም ብቻ አይደለም። አስተዳዳሪ የነበረው መሪ የነበረው መጥቶ ህዝቡንም ሳይፈራ ነገ የሚመጣውንም ንቀት ሳይፈራ ማድረግ ስለሚገባው መውጫም ስለሌለው በእግሩ ላይ ሲደፋ እናያለን። መደፋት ብቻ አይደለም። ያደረገው ነገር ምንድነው? አንድ ልመና ብቻ ቀረበ። በሉቃስ ወንጌል መሰረት ማርቆስም ላይ ተጽፏል። ልዩነቱን አሳያችኋለሁ። ልመናው ምን የሚል ነው? በሉቃስ ወንጌል መሰረት ሌላ ትንተና ውስጥ አልገባም። አንድ ነገር ብቻ ለመነው። እባክህን ምን አለው? ወደ ቤቴ ግባ ብሎ ለመነው። ጌታ የተባረከ ይሁን። እባክህ ወደ ቤቴ ግባ ብሎ ለመነው። ይህ ልመና እጅግ የተለየ ልመና ነው። ታስታውሱ እንደሆነ ወንጌላትን ስናነብ ብዙ ሰዎች ቅድምም የጠቀስኳት ሴት መታ ከጌታ ብዙ ነገሮችን ወስዶ ሄደዋል። ብዙ እምነት ያላቸው በእምነታቸው ጌታ በጣም ከፍ አድርጎ የተናገረላቸው ሰዎች አሉ። ለምሳሌ 100 አለቃ መጥቶ ቃልህን ብቻ ላክ ባሪያዬ ደግሞ ይፈወሳል ያላል። እንደዚህው ደግሞ ታሞ መጥቶ ጨርቁን የያዙ አሉ። ሌሎችም ደግሞ ተማክቶ ያሸነፉ በሽተኛ ይዘው መጥተው አስፈውሶ የተመለሱ እጅግ ብዙ አሉ። ይሄም በቃሬዛ አድርጎ ልጁን ይዞ መጥቶ አስፈውሶ ሊመለስ ይችል ነበር። ልክ ሌሎቹ እንዳደረጉት እቺ ልጅ ታማለች እባክህ በእጅ ዳስልኝ ብሎ ከዳሰሰ በኋላ ተፈውሳ ባይ አመሰግንሃለሁ ብሎ ወደ ቤቱ ሊሄድ ይችል ነበር። ግን አላደረገም። ያለው ምንድነው? መጥቶ እባክህ ወደ ቤቴ ግባ አለ። ክብርና ምስጋና ለጌታ ይሁን። በእነዚህ ልመናዎች መካከል ብዙ ልዩነት አለ። በብሉይ ኪዳንም በአዲስ ኪዳንም ብዙ ሰዎች እግዚአብሔርን የጉዳይ ፈጻሚ አድርገው ነው የሚያዩት ማለት ነው። አርግልኝ ብለው ይጠይቃሉ፣ ከተደረገ በኋላ ይሄዳሉ። በአዲስ ኪዳን በወንጌል ውስጥ ብዙ ሰዎች መጥተው ርቧቸው በልተው ሄደዋል። ብዙ ሰዎች መጥተው ጭንቅ ደርሶባቸው እሱ ጋር ደርሰው ፈውሳቸውን ተቀብለው ሄደዋል። ግን ጥቂቶቹ ብቻ ናግባ ብለው እርሱም በማንነቱ ፈልገው ከእርሱ ጋር ደግሞ ግንኙነት ፈጥረዋል። ከነሱ ውስጥ ደግሞ አንዱ ኢያኢሮስ ነው ማለት ነው። የጠየቀው ምን የሚል ነው? ወደ ቤቴ ግባ የሚል ቃል ነው። እንደ ሌሎቹ ታላቅ እምነት እንደነበራቸው ቃልን ብቻ ላከና ፈውስልኝ ብቻ አላለም። የታመመበትን ብቻ ይዞ መጥቶ ደግሞ እቺን ዳስልኝ አላለም። አንተው ራስህ እንዳለ ወደ ቤቴ ግባ ብሎ ለመነው። ይሄን ቅድም ከገለጽኩበት ሁኔታ ጋር አስቡ። እንግዲህ ምኩራብ አለቃ ነው። አካሄዳቸው ከጌታ ከኢየሱስ ክርስቶስ ትምህርት ይለያል፣ ካደራረጉ ይለያል። ብዙዎቹ የሃይማኖት መሪዎች ጌታን ነቅፈውት ሊከሱት ይፈልጋሉ። እሱ ይሄን በሚያደርግበት ጊዜ ያለው ደረጃ ነገ ደረጃ እንዳይኖረው በማህበረሰቡ ውስጥ የሚያደርግ ነው። መምህሩን እኛ የምንነቅፈውን እኛ የማንቀበለውን አንተ ደግሞ አመጣ። በሌላ አነጋገር እኛ በኖርንበት ባደግንበት ስርዓት ውስጥ አንተም ጴንጤ ነህ ጴንጤውንክ እንዴ እንደሚባለው ነገር ነው ማለት ነው። ኦል ኦፍ ሰደን መጥቶ ምን አለው? ፈውስልኝ ብሎ የተፈወሰን ይዞ መሄድ አንድ ነገር ነው። ግን ከነ ነፍሱ እሱን ይዞ መጣና ግባል ቤቴ ግባ አለው። ነቀፋን ሳይፈራ ነገ የሚከሰስበትን ነገር ሳይፈራ የምኩራብ አለቃ ነው፣ ከዛም ሊወርድ ይችላል። እሱንም ሳይፈራ አንድ ነገር ለመነው። ምን ብሎ? ወደ ቤቴ ግባ ብሎ። ይህ ልመና በሁለት መሰረታዊ መንገድ ይለያል። እሱን ዘርዝሬ ለማስረዳት ሞክራለሁ። ከሌሎች ልመናዎች ሁሉ አንደኛ በአይነቱ የተለየ ነበር። ሁለተኛ ደግሞ በጽናቱ የተለየ ልመና ነው። እንዳትረሱ፣ ፈተና ለስን ጨርስ። የተለየ ልመና አንደኛ በአይነቱ የተለየ ነው፣ ሁለተኛ በጽናቱም የተለየ ነው ማለት ነው። በአይነቱ እንዴት ተለየ ሲባል ሶስት ነገሮችን በዛ ውስጥ ቶሎ ብዬ ነግራችኋለሁ። በአይነቱ እንዴት እንደተለየ አንዱ በዚህ ምዕራፍ ውስጥ ሄዳችሁ ቤት ብታዩ በሉቃስ 8 ውስጥ በተደጋጋሚ ተነስቶ የሚነገረው ነገር ጌታ የሚያደርገው ጌታ የሚያስተምረው ነገር ሰዎች ላይ የሚያመጣው ነገርና ሰዎች የሚመልሱት ነገር ነው ፎከሱ ማለት ነው። ለምሳሌ 8 ላይ ሲጀምር ዘርን ሊዘራ ስለወጣው ሰው ይናገራል። እዛ ውስጥ የሚናገረው የሚቀበሉትና የሚሰሙት ሰዎች ምን አይነት ናቸው፣ አቀባበላቸው ምንድነው የሚለውን ነገር ነው የሚያሳየው ማለት ነው። አንዳንዶቹ ልክ እንደ መንገድ ዳር ናቸው ብሎ ቃሉ ይናገራል። ምን ማለት ነው? ይቀበላሉ፣ ግን ለተቀበሉት ቃል ኬር የላቸውም። ቃሉ እዛው እንደሚናገረው ዲያብሎስ መጥቶ ቃሉን ሲለቅም ምንም ትዝታም የላቸው አትውሰድብኝም የማይሉን አይነት ናቸው ብሎ እዛ ቦታ ይናገራል። ሌሎቹን በአለት ገልጾ ይነግራቸዋል።
ምን ይላል እዛ ቦታ? እንደ አለት ናቸው ይለና አለት ላይ በቀለ ወዲያው ደግሞ ፀሐይ ሲወጣ እንደሚደርቅ እነሱም ጋር ደግሞ የተዘራ ዘር እንደዛው ይደርቃል ይላል። ይህም ብቻ አይደለም፣ ወረድ ብሎ እንደ እሾህ ናቸው ይላል። የእሾሆቹን ደግሞ ምን ብሎ ይናገራል? ከበቀለ በኋላ ልክ እሾህ እንደሚያንቀው እነሱ ላይ የተዘራው ነገር ደግሞ የሀብት ነገር የምቾት ነገር ሲመጣ ያንቀውና ቃሉ እንዳይበቀል ያደርጋል። እዛ ዝርዝር ውስጥ የሚናገረው የጌታን ነገርና ጌታን ቃሉን እንዴት ነው ሰው የሚቀበለው? መንገድ ዳር እንደሆነው እንደ አለት እንደ እሾሃማ መንገድ ወይስ እንደ መልካም መሬት እያለ ይመጣል ማለት ነው። ይህም ብቻ አይደለም፣ ሌላ ደግሞ ሙከራ አለ። ምን ያህል ነው ጌታን ሰው የሚያምነው የሚለውንም እዚህ ሉቃስ ወንጌል 8 ላይ ይመልሳል። ለምሳሌ ከደቀ መዛሙርቱ ጋር በታንኳ ሲጓዙ ቁጥር ሄዳችሁ ማየት ትችላላችሁ። ጊዜ ስለሌለኝ ነው የማነብላችሁ። ከ22 እስከ 25 ማዕበል ሲነሳ ተጨነቁ፣ ሄደውም ደግሞ ቀሰቀሱት። መቀስቀሳቸውና መጨነቃቸው በራሱ አይደለም፣ ግን የተጨነቁበት ልክ ጌታ ማዕበሉን ከገሰጸ በኋላ የተናገራቸውን ያሳያል። ምን ብሎ ነው የተናገራቸው? አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ንፋሱንና የውሃውን ማዕበል ገሰጻቸው፣ ተወም፣ ጸጥታም ሆነ። እርሱም እምነታችሁ የት ነው አላቸው። ምን እያለ ነው? እስከሚቀሰቅሱት ያህል አምነዋል፣ ግን እሱ እያለ ምንም አንሆንም እስከሚሉት ድረስ አላመኑም ማለት ነው። ስለዚህ እኔ እያለሁ ምን አስጨነቃችሁ? እኔ እያለሁ ምን እንደዚህ አራወጣችሁ? የሚለውን አንስቶ እምነታችሁ ሙሉ አይደለም ነው የሚላቸው። የቅድሞ የዛሬው ምንድነው የሚያሳየው? አቀባበላቸውን፣ ቃሉን፣ ድምፁን፣ ማንነቱን አቀባበላቸውን። ይሄን ደግሞ ምን ያህል ማመናቸውን የሚያሳይ ነገር ነው ማለት ነው። ስለዚህ ጥያቄው ሰዎች ጌታ ኢየሱስ ክርስቶስን ምን ያህል ነው የሚቀበሉት፣ ምን ያህል ነው የሚያምኑት የሚለውን ይዛል። ይህም ብቻ አይደለም። ቀጥላችሁ የምታዩት ታሪክ ላይ ጌርጌሲኖን የሚባል ቦታ ላይ አንድ አጋንንት የነበረበት ሌጊዮን የሚባሉ የገቡበት በሰንሰለት ሁሉ ታስሮ እያለ ሰንሰለቱን ሁሉ እየበጠሰ አስቸግሮ መቃብር አካባቢ የሚውል ልብስ የማይለብስ ራቁቱን የሚውል ብሎ ይናገራል ቃሉ። ጌታ ግን ሲመጣ ሮጦ ወደ ጌታ መጣ። አጋንንቱም ጮኸ። ጌታ ስንት ናችሁ ማን ብሎ ጠየቀው። ሌጊዮን ነን አለ። ጌታ ገሰጸው። አጋንንቱ ወጣ፣ እሪያ ውስጥ ገባ። እሪያዎቹን ይዞ ወደ ባህር ገባ። ከዛ ሰፈር ውስጥ ያሉ ሰዎች መጥተው ጌታን ምን አሉት? በአንድ በኩል በጣም የሚገርመው ነገር እንደዛ በሰንሰለት ታስሮ የነበረው ልብሱን ለብሶ አምሮበት ቁጭ ብሎ አዩት ይላል ቃሉ። በሌላ በኩል ደግሞ የነሱ እሪያዎች ጠፍተው አዩ። ስለዚህ እንዲያዩና ሁለቱን አወዳድረው ማንም መረጡ? ደና የሆነውን ሰውዬና ክርስቶስን ሳይሆን እሪያዎችን መረጡና ምን አሉት? ጌታ እባክህ ከሰፈራችን ሂድልን አሉት ማለት ነው። እዛ ቦታ እነሱ እንደዛ ሲሉ እሱ ግን ምን አለ? እነሱ እንደዛ ካሉ በኋላ የተፈወሰው ሰው መጣና እባክህ ካንተ ጋር ልሂድ፣ ካንተ ጋር ልኖር ብሎ ጠየቀው። ቁጥር 38 ጀምሮ አጋንንት የወጣለት ሰውም ከእርሱ ጋር ይኖር ዘንድ ለመነው። ነገር ግን ወደ ቤትህ ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልን ንገር ብሎ አሰናበተው። ወንጌላ ያደረገው ማለት ነው። ኢየሱስም እንዴት ያለ ታላቅ ነገር እንዳደረገለት በከተማ ሁሉ እየሰበከ ሄደ። ስለዚህ ፕሮግሬሽኑ ብዙዎቹ ከዚህ በፊት ያሉት እንዲሁ በሙላት አልተቀበሉትም፣ በሙላት አላመኑትም። ከሱ ይልቅ እሪያዎችን ወደዱ እያለ ይመጣና አንድ አጋንንት የያዘው ሰው ግን ካንተ ጋር ልሂድ አለ ይላል። ከዛ በመጨረሻ ምን ይላል? ሌላኛው መጣና ልሂድ ብቻ ሳይሆን አንተ ራስህ ወደ ቤቴ ግባ ብሎ ለመነው ይላል። ክብር ለጌታ ይሁን። ስለዚህ ይሄ ጥያቄ በዚህ ወንጌል አካሄድ ውስጥ የተለየ ነው። ፈውስልኝ ብቻ፣ ስጠኝ ብቻ፣ አድርግልኝ ብቻ፣ ሁንልኝ ብቻ የያዘ ሳይሆን አንተ ራስህ ናልኝ፣ ወደ ቤቴ ግባ። ቤት እንደምታውቁ ገበና ነው። ማንንም ትጠራላችሁ። መንገድ የሚያልፈው ና ድሮኛ ገር ይባል ነበር። አሁን አትሉም እናንተ። ያውም ሰው ሁሉ ሲያንኳኳ በሚያጨልገው አይነት ቀስ ብላችሁ አይታችሁ ነው። የቀጠራችሁት ሁሉ ካለ ዕቃ አስቀምጦ እንዲሄድ ነው እንጂ የሚደረገው አይደረግም። እዚህ ግን በአጠቃላይ ወደ ቤት መጋበዝ ማለት ምን ማለት ነው? ገበና ማሳየት ነው። ሪሌሽንሺፕ መፈለግ ነው። አብሮነትን መፈለግ ነው። ስለዚህ ፈውስልኝ ብቻ ሳይሆን ኢያሪዮስ የሚለው ምንድነው? ና ወደ ቤቴ ግባ ብሎ አንድ ጊዜ ብቻ ለመነው። አንድ ጊዜ ብቻ ጠየቀው። ክብር ለእግዚአብሔር ይሁን።
ሌላም በአይነቱ የሚለይበት ሁኔታ አለ። እዚህ ሉቃስ ላይ ይሄው ታሪክ ማርቆስ 5 ላይ ሄዳችሁ ስታነቡት ትንሽ ይለያል። ማርቆስ 5 ላይ አሁን በደንብ ስሙኝ፣ የስተት ትምህርት ሄዳችሁ እንዳታስተምሩ። ማርቆስ 5 ላይ ራሱን ታሪክ ምን ይለዋል? ኢያሪኦስ ቀረበና የልጁን መታመም ነግሮ እባክህ መጥተህ ፈውስልኝ አለው ብሎ ይናገራል ማርቆስ 5 ላይ። ሉቃስ ላይ ግን ያንን አይልም። ወደ ኢየሱስ መጣ፣ እግሩ ላይ ወደቀ፣ ከዛ ምን አለው? ወደ ቤቴ ግባ አለው። ምንድነው ልዩነቱ? አሁን ተከተሉኝ ልብ ብላችሁ። የእግዚአብሔር ቃል ሲጻፍ የጌታ መንፈስ ቅዱስ ነርቷቸውን የጻፉት አይደለም? ነርቷቸውን። ስለዚህ ምርጫው የነሱ ብቻ ሳይሆን ምርጫው የመንፈስ ቅዱስ ምርጫ ነው። እዚህ ውስጥ የዘገቡትን ነገር እንዲመርጡ የሚያደርገው ማለት ነው። ስለዚህ ማርቆስ በሚጽፍበት ጊዜ ልክ እኔ ለእናንተ እንደምሰብከው ኦዲየንስ አለው ማርቆስ የጻፈው። ለነዛ ሲጽፍ መንፈስ ቅዱስ ምን እንዲያካትት አድርጓል? የፈውሱን እውነታ እንዲያካትት አድርጓል። መጥቶ እንዲፈውስለት እንደጠየቀ እንዲዘረዝር ማለት ነው። ሉቃስ ጋር ግን ሲመጣ ያው መንፈስ ቅዱስ የሚመራው የኢያሪኦስን ልመናና ልብ የመረመረው ምን ይላል? ኢያሪኦስ እኮ እንዲመጣለት እንዲፈውስ ብቻ ሳይሆን የለመነው ምን እንዲሆን ነው የለመነው ይላል? ወደ ቤቱ እንዲገባለት። ክብርና ምስጋና ለጌታ ይሁን። ደግሞ ስንት ወንጌላት አሉ? ደግማችሁ በሉ እስቲ። 4 ወንጌላት አሉ። የመጀመሪያዎቹ 3ቱ አንድ አይነት ናቸው። በእንግሊዘኛው ሲናፕቲክ ጋስፕልስ ይባላል። ተመሳሳይነት አላቸው። ሶርሳቸው አንድ ነው ይባላል። አንድ ሆኖ እያለ አሁን ሉቃስ ማርቆስን ቀድሞ አንብቧል ተብሎ ነው የሚታመነው ማለት ነው። በመጽሐፍ ቅዱስ ጥናት ውስጥ ማርቆስን አንብቦ ሌላ ጌታ ኢየሱስ ክርስቶስ ያደረገውንም አንብቦ ከሁለቱ ውስጥ ሲመርጥ መንፈስ ቅዱስ በውስጡ አድሮ ስለ ኢያሪኦስ ስትጽፍ ይሄኛውን ሳይሆን ይሄኛውን አብዝተህ ጻፍ። ምክንያቱም ኢያሪኦስ ያኔ ሲለምነው ሪሊ ፈውሱን ብቻ ሳይሆን ምኑን የለመነው? ማንነቱን ነው፣ ቤቱ እንዲገባ ማለት ነው። አያችሁ፣ ኮንሺየስ ዲሲዥን ነው በሉቃስ በኩል አንብቦት። ሉቃስ ምን ብለዋል? ኢያሪኦስ እኮ ፈውሱን ብቻ አይደለም ማንን የለመነው? ራሱን ቤቱ እንዲገባ ነው። ለዚህ ደግሞ መረጃው በዛ መለየቱ ብቻ ሳይሆን በሉቃስ 8 ውስጥ ያካተታቸው በሙሉ አልተቀበሉትም፣ በሙሉ አላመኑትም። ግማሾቹ ሂድልን ብለውታል። ይሄ ግን ምን ብሎታል? እባክህን ቤቴ ግባልኝ ብሎታል። ክብርና ምስጋና ለጌታ ይሁን። ክብር እና ምስጋና ለጌታ ይሁን። ቤቴ ግባልኝ ብሎ ለመነው። ይሄ ደግሞ ቀላል ነገር አይደለም። እዚህ 8 ላይ ባየነው ብቻ ሳይሆን በአጠቃላይ በመጽሐፍ ቅዱስ ውስጥ በተጠቀሰው እግዚአብሔርን በሚያመልኩት ሰዎች ሕይወት ውስጥ ሁሌ ችግር የሚሆነው እግዚአብሔርም ደግሞ በነቀፋ ሁሌ የሚያነሳው እውነታ ይሄ ነው። እግዚአብሔር ምን ይላል? እኔን ፈልጉ በሕይወትም ትኖራላችሁ። ጌልጌላን አትፈልጉ፣ ቤቴልን አትፈልጉ። ጌልጌላና ቤቴል ይማረካሉ። እኔን ብትፈልጉ ግን ምን ትሆናላችሁ? በሕይወት። እስራኤል ግን ሁል ጊዜ አስቀድሞ የሚፈልገው ማንን ነው? እጁን ነው የሚፈልገው፣ ስራውን ነው የሚፈልገው። ታስታውሳላችሁ አንድ ጊዜ አንደኛ ሳሙኤል ላይ የመጀመሪያዎቹ ምዕራፎች ላይ ፍልስጤሞች መጡና የመጡት ፍልስጤሞች በደንብ አድርገው ድል ነሷቸው። ሄዳችሁ ምዕራፍ 4 ላይ ብታነቡ በደንብ ቡና አድርገው መቷቸው። ምክንያቱም የመቷቸው ምንድነው? አስቀድሞ ከእግዚአብሔር ርቀው ኤሊ ነበር ካህኑ። ከዚህ የተነሳ ካህናቱ አልመሯቸውም። ብዙ ችግር ነበረ። ሰውም ደግሞ ከእግዚአብሔር ርቆ ነበር የሚኖረውና እንደ ድሮ አለ ጌታ ከኛ ጋር ብለው ሄደው ሊዋጉ ሲሉ ለካ አልነበረም ጌታ፣ ብቻቸውን ነበሩ። ስለዚህ ከዚህ በፊት ፍልስጤምን ሲዋጉ ጌታ አብሮ ስላለ ሁሌ ድል እየነሱ መጥተዋል። አሁንም አለ ብለው ሲሄዱ በደንብ አድርገው ረግጠው አስጮሆ ሸኟቸው ማለት ነው። መጡና ከዛ እያለቀሱ ዞር ብለው መጡና ምን አሰቡ? ቆይ ታቦቱን እናምጣ ብለው አሰቡ ማለት ነው። ታቦቱ እኛ መካከል ቢመጣ ይዘነው ደግሞ ብንሄድ እነዚህን ፍልስጤሞችን ድል እነሳለን ብለው አሰቡ ማለት ነው። ገብቷችኋል? ታቦቱን ይዘው መጡ። ይዘው ሲመጡ ጮሁ። ጩኸታቸው ሁሉ በጣም የደመቀ ነበር። ፍልስጤሞች ያም ጩኸታቸውን ሰምተው አስቀድሞ ፈርተው ነበር። ግን ውጊያው ሲጀምር እንኳን ሊያሸንፉ ከዛ ያመጡት ታቦት ምን ሆነ? ተይዞ ተወሰደ። መሸነፍ ብቻ ሳይሆን መለመላቸውን ራቁታቸውን ተመለሱ። ክብራቸው የሆነው የእግዚአብሔር መገኘት መገለጫ የሆነው ታቦቱ ምን ሆነ?
ተማረከ። ይሄን ቃል እንደው መናገር እንኳን የሚከብድ ነው። አስማርከው መላመላቸውን መጡ ማለት ነው። አሁን ምን ይዘው ይሄዱ? ገብቷችኋል? እግዚአብሔር እርሱን ቀድሞ ሲፈልጉት እሱ ስለነሱ ይዋጋል። በማንነቱ ሲፈልጉት፣ በክብሩ ሲፈልጉት፣ በአባትነቱ ሲፈልጉት፣ በጌትነቱ ሲፈልጉት፣ እሱን ትተው ግን ሁሌ as a way of life የሚፈልጉት ግን እጁን ሲሆን ድርጊቱን ሲሆን ከሱ ውጭ የሆነውን ደግሞ እግዚአብሔር ደግሞ ከዛ ገሸሽ ይላል። ስለዚህ ይዘውት ሄዱ። ታቦቱ ተማረከ። ብዙ ታሪኩን ታውቃላችሁ። ብዙ ዘመን ከኖሩ በኋላ ሳሙኤል ከተነሳ በኋላ ህዝቡን ወደ ንስሐ መርቶ ህዝቡ ንስሐ ከገባ በኋላ አንደኛ ሳሙኤል ምዕራፍ 7 ላይ ሲጸልዩ ልክ እዛ ቦታ አቤኔዘር በሚባል ቦታ ድል በተነሱበት እግዚአብሔር ምንን ሰጣቸው? ድልን ዳግም ሰጣቸው። ምን ስላደረጉ? በዚህ ጊዜ ታቦቱን አልፈለጉም። ጸሎቱ ላይ ሄዳችሁ ይኸው ማንም ፈለጉ? እግዚአብሔርን ብቻ ፈለግን። በድለናል አንተን። ለካ አንተ ነህ ማዕረጋችን፣ ለካ አንተ ነህ ጌታችን፣ ለካ አንተ ነህ ህይወታችን፣ ለካ አንተ ብቻ ነህ ድላችን። ስለዚህ ታቦቱም ቀርቶ አንተን ነው የምንፈልገው ብሎ ሲለምኑት ታቦቱ በሌለበት ውጊያ ሲሄዱ ምን ሆኑ? አሸንፈው መጡ። ኢየሱስ ጌታ ነው። ኢያኢሮስ የዛ መንፈስ የዛ ዝንባሌ የገባበት ሰው ነው። ስለዚህ ምን አለ ጌታን? ፈውስህም ብቻ አይደለም፣ ድርጊትህም ብቻ አይደለም፣ እኔ የምፈልገው በዚህ ሰቀቀን ጊዜ፣ በዚህ ነፍሴ በተጨነቀች ጊዜ ማንነትህን ነውና ወደ ቤቴ ግባ ብሎ ሲለምነው ሲጠይቀው እናያለን። ክብርና ምስጋና ለጌታ ይሁን። የሚለምነው ልመና ሌላ በብሉይ ኪዳን ማንን ያስታውሰናል? ዳዊትን ያስታውሰናል። ያስታውሱ እንደሆነ መዝሙር 27 ላይ ዳዊት ምን ብሎ እግዚአብሔርን ይለምናል? እግዚአብሔርን አንዲት ነገር ለመንኩት እርሷንም ደግሞ እሻለሁ። ክብር ለጌታ ይሁን። በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ እሻለሁ። እችን ነው የምለምነው። ልብ በሉ። ከዛ በፊትና ከዛ በኋላ መከራ እንደደረሰበት፣ ሰራዊት እንደከበበው፣ ግራ እንደተጋባ ይዘረዝራል። ሰራዊት ከቦኛል ይላል። ለምሳሌ ምን ይላል? ሰራዊት ቢሰፍርብኝ ልቤ አይፈራም። ምን ስለሆንኩ? እኔ መኖሪያ ማን ነው? ጌታ ነው። ስለ ሰራዊቱ ብዬ አይደለም፣ ስለ ጌትነቱ ብዬ፣ ስለ አባትነቱ ብዬ፣ ስለ ማዕረጉ ብዬ፣ ስለ ግርማው ብዬ እሱ የኔ ነው እኔ የሱ ነኝ ብዬ ስለምኖር ሰራዊት ቢሰፍርብኝ እንኳን አልፈራም ብሎ ነው የሚናገረው ማለት ነው። ኢያኢሮስም እንደዛ ነው የሚለው ማለት ነው። ቀጥዬ እንደማሳያችሁ በጽናቱ ይሄን ከለመነ በኋላ ኢያኢሮስ እስከ መጨረሻው እስከ ታሪኩ መጨረሻ ሌላ ቃል ተናገረ። አንድ ቃል ብቻ ነው የለመነው። በዛ ቃል ነው የጸናው። ምን ብሎ? ጌታዬ ወደ ቤቴ ግባ ካለው በኋላ ክብርና ምስጋና ለእግዚአብሔር ለአምላካችን ይሁን። እግዚአብሔርን እንዲህ ለይቶ አጽንቶ መፈለግ መልካም ነገር ነው። እግዚአብሔርም ደግሞ ደጋግሞ በዘመናት መካከል ለሕዝቡ የሚያስተምረው ነገር ሁሉን ነገር ከኔ መገኘት ጋር አረጋለሁ ሰጣለሁ እንደ ፈቃደ። እናንተ ግን ሁሌ ለይታችሁ ምንም ፈልጉ ይላል። እኔም ፈልጉ፣ በአባትነት ፈልጉ፣ በጌትነት ፈልጉ፣ በውሎ ፈልጉ፣ እንደገና በመዓዛዬ ፈልጉ፣ በግርማዬ ፈልጉ። ጸሎት እንኳን እስቲ ጸሎታችን እንኳን በዚህ ሰዓት ብናስብ ስንንበረከክ የሚመጡ ነገሮችን እስቲ ትንሽ ሰከንድ ልስጣችሁና አስቡ። ዝም ብለን ነፍሳችን የምናፈስበት ነው? ክብሩን እያሰብን ግርማውን እያሰብን ሰው ከሰው ጋር ሲውል ደስ እንደሚሰኘው ወይስ ዝርዝር አለን? ቅደም ተከተል የጸሎት ቅደም ተከተል፣ መጀመሪያ ንስሐ፣ ቀጥሎ ምስጋና፣ ከዛ ውዳሴ፣ ከዛ መልጭ። ገብቷችኋል? እንደዛ ነው የምንሄደው ወይስ እሱን ራሱን ፈልጋለሁ ካንተ ጋር መዋል ፈልጋለሁ የሚል ልብ አለን? ጌታ የሚፈልገው እሱን ነው። ልናመልከው ስንመጣ ጉዳይ ለማስፈጸም ብቻ የምንመጣበት ስፍራ አይደለም። ይልቁኑ ምንድነው? ወደ ነፍሴ ግባ፣ ወደ ልቤ ግባ፣ ወደ ህይወቴ ግባ። ግባ ብቻ ሳይሆን ምራ ልንለው የምንመጣበት ቦታ ነው። ኢያኢሮስ ያደረገው የቱን ነው? ያንን ያደረገው። ክብርና ምስጋና ለጌታ ይሁን። ሌላው የሚለይበት ሁለተኛው ያልኳችሁ ምንድነው? አንደኛ በአይነቱ ይለያል። እዛ አጠገቡ ካሉት መጠኑ የላቀ ነው። ነገሩ የላቀ ነው። በብሉይ ኪዳን ካሉት ሁሉ የላቀ ነገር ነው። ሁለተኛው ግን በጽናቱ ከዚህ የተነሳ የተለየ ነው። ልብ ብላችሁ ስሙ። በጽናቱ የተለየ ነው። ከዚህ ቀጥሎ እሱ ከጠየቀበት እስከ መጨረሻው የምናየው ነገር አንዱ በአንዱ ላይ የተደራረበ መጥቶ እጁን ብቻ ፈልጎ ቢሆን፣ ፈውሱን ብቻ ፈልጎ ቢሆን እምነቱን አረዶት ወደ ኋላ አስመልሶት ምን ነው ብሎ ከሱ ጋር አጨቃጭቆት የሚያርቀው ነበር።
ግን ጌታን ቤቴ ግባ ብሎ ስለፈለገ የደረሰበትን ነገር ቀጥዬ ማሳያችሁ እያንዳንዱ ፈተና ሌላ ንግግር እንዲናገር አላደረገው። ምን አስቧልና ጌታ ብቻ ይምጣ ቤቴ፣ እሱ ብቻ ይግባ ቤቴ። ታማም ቢሆን ሞታም ቢሆን ጫጫታም ቢኖር መዘግየትም ቢኖር እሱ ልዩነትን ያመጣል። እሱ ብቻ ይግባ ቤቴ ብሎ ስላሰበ ከዚህ ጀምሮ እስከ መጨረሻው ሌላ ንግግር የለውም። ግን በመሃሉ አታካሽ ነገሮች መጥተዋል። የሱን እጅ ብቻ ቢፈልግ ኖሮ የሚፈትኑ ነገሮች መጥተዋል። እምነት የሚያሳሱ ነገሮች መጥተዋል። ግራ የሚያጋቡ ነገሮች መጥተዋል። ግን የጠየቀው ምንድነው? ቤቴ ግባ ስለሆነ ሌላ ድምጽ አልወጣውም። እምነቱን የጠነከረ ሆነ። እነዚህን ፈታኝ ነገሮች የመጀመሪያው ክራውድ ነው። ከቁጥር መጀመሪያም ብዙ ህዝብ ነበር ይላል። ቁጥር 43 ላይ ምን ብሎ ይጀምራል? ሲሄድም ህዝቡ ያጨናንቁት ነበር ይላል። እስቲ ሲሄድም በሉ። ህዝቡ ልበል፣ ህዝቡ ያጨናንቁት ነበር። ቸኮላችሁ በትራፊክ ወጣችሁ ታውቃላችሁ? የሆነ ቦታ ቀጠሮ ልድረስ ብትሉ፣ ለምሳሌ ምጥ የያዛትን ሴት ይዛችሁ ስትሄዱ ትራፊኩ ጥም ብሎ መውጫ ኤግዚት ማድረጊያ መንገድ ሁሉ የጠፋበት ብትደርሱ ምንድን ነው የምታደርጉት? ይዛችኋል፣ ምጥ ይዟታል፣ ማዋለድ አትችሉም፣ የተካናችሁ አይደል? ምንድን ነው የሚደረገው? ልክ የዚህኛው በምጥ በሚወለድ ነገር ሳይሆን በሞት ዙሪያ የሆነ ምጥ ይዞታል ማለት ነው። ልብ በሉ። ወደ ጌታ መጣና ባክን ብሎ እግሩ ላይ ወድቆ ወደ ቤት ግባ አለው። ጌታ ምን አለው? ሰምቶ መሄድ ጀመረ አይደል? ልክ መሄድ ሲጀምር ምን ሆነ? ህዝቡ ያጨናንቁት ነበር። አሁን የተጨነቀ ሰው ልብ እንዴት ነው የሚሆነው? ጌታ በዚህ ሊያልፍ ሲል በዚህ አሉ፣ በዚህ ሲሄድ በዚህ አሉ፣ በዚህ ሲሄድ በዚህ አሉ። እሱ ምንድነው የሚፈልገው? ፈጥኖ እንዲገኝለት፣ ፈጥኖ እንዲደርስለት፣ ፈጥኖ እንዲገባ። ያጨናንቁት ነበር። ግን ፈውሱን ብቻ አስቦ ቢሆን ኖሮ ጊዜ በቆየ ቁጥር በረፈደ ቁጥር ይሄ ነገር ያለቀ ነው ብሎ ልቡ ያስብ ስለነበረ እምነትም ባልሆነለት ግራም በተጋባ ነበር። እሱ ግን ምን ብሎ ነው የጠየቀው? ወደ ቤቴ ብቻ ና ድረስ ብሎ ስለጠየቀው ሲያጨናንቁትም ምንም አላለም ማለት ነው። ሁለተኛው ፈተና ይኸው። እቺ የምንወዳትን ሴት ታሪክ አያችሁ አይደል? እሷ ለራሷ ጭንቅ ይዟት መጣች ሌላ ሴት፣ እሱ የተጨነቀ። እችኛዋ ደግሞ ሌላ ሴት ቅድም ሳነብ ሰምታችኋል። ደም ሲፈሳት የነበረችው 12 ዓመት ለትሞት የነበረችው ልጅ እድሜዋ ስንት ነው? እችኛዋ ስንት ዓመት ታማለች? 12። እንግዲህ እሷ እንዲህ ያለች ትመስላለች። ካንተ ጉዳይ እኔ ይበልጣል ያለች ትመስላለች። እባክህ ወደ አንተም እየሄደ እኔም ደግሞ ቢደርስልኝ። ነፍሴ ታግላለች። 12 ዓመት እንዲሆኛለሁ፣ ገንዘቤን ጨርሻለሁ፣ ሕክምና አላገኘሁም፣ ግራ ተጋብቻለሁ። ለአንተ የሚሄድልህ ጌታ ለእኔም ቢደርስልኝ ብላ እሷም እንደ ክራውዱ አላቆመችውም። ግን በሽክታ ትንሽ ነክታ በእሷ ባገኘችው ልትሄድ ነበር። ጌታ ደግሞ እንደው አንዳንድ የሚሰራው ነገር ዞር ብሎ እንደ ኢያሪዮስ ነው የምናገረው ማለት ነው። ዞር ብሎ ባልቸገረው ነገር ጌታ ደግሞ ምን ጀመረ? ሙግት ጀመረ። ምን ብሎ? ማን ዳሰሰኝ? አሁን ኢያሪዮስ ምን የሚሆን ይመስላችኋል? ክራውዱ አለ፣ ጭቅጭቅ አለ። አሁን የሱ አጀንዳ ተረስቶ የማን አጀንዳ ነው አጀንዳ የሆነው? የሴትዮዋ ፎከስ ሆነች። እሱ እኮ ተረሳ። ማንነካኝ? ማንም አልነካ። ማንነካ? ማንም አልነካ። ማንነካ? ማንም አልነካ። ይሄ ለኛ ሰመሪው ነው እንጂ የተሰጠው እዛ ጉባኤ ውስጥ ብዙ ነው። አስቡ። ማንነካኝ ሲል ሁሉ ጋር እስኪደርስ ሁሉ እስኪመልስ ብዙ ነገር አለ። ነካው አልነካው እስከሚል። ስለዚህ ህዝቡ ሁሉ ቃሉን እናንብብ ሄደን የሚለው የዳሰሰኝ ማን ነው አለ። ሁሉም በካዱ ጊዜ ምን ማለት ነው? ብዙ ሰው መልስ ሰጥቷል ማለት ነው። አንድ ሰው አይደለም፣ ሁለት ሰው አይደለም። የከበቡት ሰዎች እኔ አይደለሁም ዞር ብሎ ሲያ እኔ አይደለሁም፣ ዞር ብሎ ሲያ እኔ አይደለሁም፣ እኔ አይደለሁም፣ እኔ አይደለሁም። ይሄ ሁሉ ሲሆን የሱ ነፍስ ትግል ናት። ይህም ብቻ አይደለም። በመጨረሻ ጴጥሮስ ደግሞ ገብቶ ይሄ ሁሉ ሰው በአካባቢው እያለ ማነካኝ ትላለ? ሊነካሁማ የግድ ነው። አንድ ሰው ሳይሆን ብዙ አይደለም። ኃይል ከውስጤ ስለወጣ የነካኝ በተለየ አለ ብሎ ጌታ እምቢ አለ። መጨረሻ ላይ እንዳያችሁት አይ እኔ ነኝ የነካሁት ብላ ነገሯን ገልጣ ጌታን ባረካት ማለት ነው። ሁለተኛ ችግር ጽናት የሚጠይቅ ማለት ነው። ይህም በዛ ቢያልቅ ጥሩ ነበር። ሶስተኛ ችግር መጣ። አሁን ልክ ይሄን ብሎ ሊሄድ ሲጀምር ደግሞ ከቤቱ የተላከ መልእክተኛ መጣ። ምን አለ መልእክተኛው? መምሩን አታድክሙ፣ ኢትስ ኦቨር። ልብ በሉ፣ አልቋል፣ ሞታለች አለ።
ግን ኢያኢሮስ ምን ብሎ ነበር የጠየቀው የለመነው? ወደ ቤቴ ብቻ ግባ። ኢየሱስ ጌታ ነው። ስለዚህ መልስ አልሰጠም። ወይ ሞተች እንዴ አላለም። he simply kept quiet። የለመነው አንድ ነገር ነው። ምን ብሎ? ወደ ቤቴ ግባ። ከገባ ሊያደርግ የሚችለውን ያውቃልና አንድም ድምፅ አላሰማም። ወይኔ እንዲሆነብኝ የኔ ነገር አለቀ፣ እቺ ሴት እንዲያርጋ መሃል ለራሷ ብቻ፣ አንቺ ትልቅ ሴት ነሽ፣ እቺ ልጅ ስትሞት እንደዚህ ምክንያት ሆንሽ ውስጥ አልገባም። ክራውዱን ዞር ብሎ እኔ ተጨንቄ እናንተ መንገድ ዘግታችሁ አላለም። ሞታለች ሲል ምን አለ? ዝም ምን ብሎ አስቧልና ወደ ቤቴ ብቻ ግባ። ኢየሱስ ጌታ ነው። ጌታ ዞር ብሎ አዘነለትና ምን ብሎ ተናገረው? እመን ብቻ አትሞትም፣ አትፍራ ብሎ ተናገረው። አሁንስ ኢያኢሮስ መልሷል? መልስ ምንም አልመለሰም። ዝም ብሎ ሄዱ። ሲደርሱ ደግሞ ምን አለ? ሌላ ችግር ዋይታ አለ፣ ለቅሶ አለ ማለት ነው። እንግዲህ ሞታለች ተብሎ መልእክት አንድ ነው፣ ግን ደግሞ ለቀብር ተዘጋጅቶ ሰው ዋይ እያለ ሲጠብቅ ደግሞ ሌላ ነገር ነው። ምን ብሎ ነበር የመጣው? ወደ ቤቴ ግባ ብሎ ስለመጣ ዋይታ እንኳን ቢሰማ እሱ ምንም አላለም። ሌላ ድምፅ አልወጣው። የሚገርማችሁ ወደ ውስጥ ሲገባ ጌታ ከመግባቱ በፊት ሰዎቹ ምን ብሎ ተናገራቸው? ተኝታለች እንጂ አልሞተችም ብሎ ሲናገር ዋይ የሚሉት ሰዎች ምን አሉ? እቺ ነገር ነው የገረመች። እንደው በፓረንተሲስ ውሰዱልኝ። ሁለቱን ነገር እንዴት ነው የሚያያይዙት? ለቅሶን እናንተ በሉ፣ እኔ ያኛውን ልበል መሰለኝ። አስቡ እንግዲህ በእኛ ሀገሩ አይነት ወይ በእኛ ባህሉ አስቡ። ልጄ ምን ያያሉ? ጮህ አይደል? የተመቶ አልሞተችም እንጂ ተኝታለች ሲል ብሎ ሳቅ እንዴት ነው የሚመጣው? ገብቷቸው ልክ እንደዛ ነው ያደረጉት ማለት ነው። በአንድ በኩል የለችም፣ በሌላ በኩል አለች ብሎ የሚናገረውን ሁሉ አፌዙበት ማለት ነው። አስቡ። ኢያኢሮስ በዚህ ውስጥ ጌታን በራሱ ባይፈልግ እሱ እንዲገኝለት ባይጠይቅ ኖሮ ምን ይላል? ይሄ ፈዋሽ እንደዚህ ሲያፌዙበት እምነት የላቸውም ብሎ ቢመለስ ምንድን ነው የሚሆነው? ችግር ነው የሚሆነው። አሁንም ግን እሱን አይደለም የለመነው። እሱ ምንድን ነው ብሎ የለመነው? ወደ ቤቴ ግባ ብሎ ስለለመነው he kept quiet። ጌታ ወደዛ ገባና ምን አላት? በማርቆስ መሰረት ጣሊታ ቆሚ ብሎ አነሳት። በሌላ በሉቃስ አንቺ ብላቴና ተነሺ ብሎ አነሳት። እሷ ምን ሆነች? ቆመች። ምግብ ስጧት አለ። ምግብንም በላች። ኢየሱስ ጌታ ነው። ለዚህ ሁሉ መድኃኒቱ ጥያቄው ምን የሚል ነው? ወደ ቤቴ ግባ የሚል ነው። ኢየሱስ ጌታ ነው። ወደ ቤቴ ግባ ባይል ኖሮ፣ ፈውስልኝ ብቻ ቢል ኖሮ፣ ይሄን ላክልኝ ብቻ ቢል ኖሮ፣ ትኩረቱ እዛች የታመመችው ላይ ብቻ ቢሆን ኖሮ፣ በጊዜው ላይ ብቻ ቢሆን ኖሮ፣ ባካሄዱ ላይ ብቻ ቢሆን ኖሮ፣ በጌታ ላይ በመገኘቱ ላይ ባይሆን ኖሮ ድሮውኑ ተስፋ ይቆርጥ ነበር። ግን አንተ ቤቴ ግባ ብሎ ስለለመነው እስከ መጨረሻው ጸና። ጌታም ደግሞ ቤቱ ገባ። ካሰበው ከገመተው ሁሉ በላይ ያደረገ። ታማ እያለች መፈወስ አንድ ነገር ነው። ከሞተች በኋላ ማስነሳት ደግሞ ትልቅ ተአምር ነው። ሁሉም እጃቸውን በአፋቸው ጭነው ተገረሙ ይላል። ክብርና ምስጋና ለጌታ ይሁን። እኛ ህይወት ውስጥ እና እኛ ጉዳይ ውስጥ ጌታ የት ነው ስፍራው የሚለውን እስቲ እናስብና በዛ እንጨርሳለን። የት ነው ያለው? እንዲህ ብለን እናስብ። ጌታ በህይወታችን ሁላችንም የጌታንን አምነነዋል። አሁን ችግሩ አላመነውም አይደለም፣ ግን የሰጠነው ስፍራ የት ነው የሚለውን ጥቂት ደቂቃ ወስደን እናስብ። እስቲ ህይወታችንን በቤት እንመስል። በቤት ብንመስል ቤታችን ውስጥ ጌታ የት ነው ያለው? ኦፕሽኖችን ልስጣችሁ። እሁድ የክትና የሰርክ የሚባል ነገር ታውቃላችሁ? ምንድነው የሚንከታከተውና ሰርግ እንዳትሉ ማለት ነው። ኋላ እዛ ፌሎሺፕ ሩም ስትሄዱ ማማን ጠይቁ፣ እሳቸው ይነግሯችኋል። ክትና ሰርክ የሚባል ነገር ማለት ነው። ገብቷችኋል? የክቱ ነገር እሁድ ዕለት ልክ አሁን ዛሬ ስትመጡ ፍንተው ብላችሁ መጣችኋል። የቸርች ልብስ የቸርች አካሄዳላችሁ ማለት ነው። ጧት ትነሱና ሳንዴ ሞርኒንግ ሲክነስን ታሸንፉና ቸርች ሄዳለሁ ትሉና እዛ ውስጥ ገብታችሁ መረጥ አርጋችሁ ትለብሱና ትወጣላችሁ አይደል? ጌታ እዛ ውስጥ ነው ወይ ነው ጥያቄው። ችግሩ ምን መሰላችሁ? እዛ ውስጥ ከሆነ እሁድ ብቻ ነው የሚወጣው። እሱ አያችሁ፣ only on Sunday morning ጌታ ወይ አለ እንዴ አለ። እስቲ ኒዳ ቸርች ልክ ልብሱን
የክቱን እንዲያርገን እንደምንወጣ የምናስበው ይሆናል። ሳምንቱን በሙሉ ቤድሩም ውስጥ የለም፣ ሊቪንግ ሩም ውስጥ የለም፣ ሌላ ቦታዎች የለም፣ ጓሮ ባኪያርድ የለም፣ መንገዳችን ላይ የለም። የት ነው ያለው? እሱ ክሎዜት ውስጥ ገብቷችኋል? እሱ መልካም አይደለም። እሱ መልካም አይደለም። አንዳንዶቻችን ቤት ደግሞ ጸሎት ቦታችን ብቻ ይኖር ይሆን? ምን ማለት ነው? ችግር ገጥሞን ግራ ገብቶን ስንጸልይ እቺ ቦታዬ ጸሎት ናት እንላለን። መልካም ነው መሆኑ። ግን ጌታ አሜን ብለን ስንነሳ I'll see you later ብለን ነው የምንመጣው ወይስ በጌትነቱ ሞልቶ በመንገዳችንም በጎዳናችንም አብሮን ዋይ ነው? ህዝብ የሚያውቀው ዓለም የሚያውቀው ዙሪያችንን ያሉ ሰዎች የሚያሸቱት ነው ወይስ በጸሎታችን ቦታ ያለ ነው? ጌታ የት ነው ያለው? እስቲ በመኪና እንመስለው ጌታን። ህይወታችንን በመኪና ብንመስለው ህይወታችን መኪና ቢሆን ጌታ የት ተቀምጦ ነው የሚሄደው? ሁሌ አብረን ስንሄድ ኦፕሽኖች ብዙ አሉት አይደለም? ከኋላ ተቀምጦ whenever we need him ችግር ሲገጥመን ጌታዬ ምን ትላለህ ስንለው ሹክ የሚለን መካሪ ሆኖ ከኋላ ተቀምጦ ነው የሚሄደው? ወይስ ከዛ በላይ ደረጃ ሰተነው ከጎናችን ተቀምጦ እኛም እሱም እኩል ሆነን እየተከራከርነው ነው የምንሄደው? ወይስ ደግሞ ሹፍርናው ላይ ከኛ ጋር እኩል መሪ ይዞ ነው የሚሄደው? ይሄ ሁሉ ጌትነቱን አይገልጥም ብሎ ገብቷችኋል? ሁለት ነጂ ያላት መኪና ምንድን ነው የምትሆነው? እናንተ ከሚስቶቻችሁ ጋር የምትሄዱ ባሎች አላችሁ? ማናችሁ? ባሎችን ጌታ ይቅር ይበላችሁ ልበል? ሚስቶችን ልበል? ለሁለት ነው አይደል የምንነዳው? ቀስ በል መልስ፣ አየህ አላየህም፣ ቁም አታይም እንዴ? ከጎን እንኳን ተኩኖ ለሁለት ነው የምንነዳው። አንድ መሪ ላይ እስከሆን ተገልብጠን ነው የምንሞተው ማለት ነው አይደለም የሚሆነው። ጌታን አይ እንዴ አብሮኝ ነው የሚነዳው ብንል እሱ ራሱ በቂ አይደለም። ምሳሌውን ላሳያችሁ። አብረን ስንነዳ አሁን ሁለት ሰው ሲነዳ እኔ ወዲህ ለመዞር አስቤ አስቱ ወዲህ ለመዞር ብታስብ እንዴት ነው የምንሆነው? ተጋጭተን ነው የምንሞተው አይደል? እኔ ወዲህ ስል እሷ ወደዚህ ትጋጭ፣ እሷ ወደዛ ስትል ሳላስብ መጋጨት ነው የሚበዛው ማለት ነው። ጌታን አብረን ነው የምንመራው ማለት እኩል ኃላፊነት አለን። ጌታን ብትሆን እኔም አዋቂ ነኝ፣ አንዳንዴ እኔ በምልህ ትሄዳለህ ማለት ነው። ገብቷችኋል? ጌታ ግን ቤቴ ግባ፣ ህይወቴ ውስጥ ግባ ብንለው እንደ ኢያሪሶ ምን መሆን አለበት? መሪና ሾፋሪው ማን ነው? እሱ ነው መሆን ያለበት ማለት ነው። እኛ ወደ ሌፍት ታስበን ወደ ቀኝም ሲሄድ የሰር ፈቃድ ብቻ በህይወቴ ይሁን። አልጣመኝ ይሆናል፣ ከብዶኝ ይሆናል፣ ግራ ጋብቶኝ ይሆናል። እኔ ሳልሆን አዋቂው ማን? አንተ ነህ አዋቂው። እኔ ሳልሆን ስለኔ መልካም ነገር አስቤ ተጠንቅቄ የምጨርሰው አንተ ነህ መልካም ነገር ስለኔ የምታውቀው። አሁን አልገባኝ ይሆናል፣ አሁን ከብዶኝ ይሆናል፣ አሁን ግራ ገብቶኝ ይሆናል። ኢያይሮስ እንደተጨነቀው ነገር በስቶበት ሞተች ተብሎ መልእክተኛ መጥቶ እንደተጨነቀው ልጨነቅ እችላለሁ። ግን አንተ ብቻ መሪ፣ አንተ ብቻ በቤቴ ነገስክ ሆነ ልንለው ይገባል። ኢያይሮስ ያንን ያደረገው ማለት ነው። ገበናውን ከፍቶ ጓዳውን ከፍቶ ህይወቱን ከፍቶ ማዕረጉን ጥሎ ማንነቱን ጥሎ ወደ ቤቴ ግባ ሲለው that's what he did። ለኛም ጌታ የሚለን ዛሬ እሱን ነው ማለት ነው። አያችሁ ልክ እንዲህ ብዬ ስናገር ኢያይሮስ አንደኛ የምኩራብ አለቃ ነው፣ ገና ወደ እምነት መምጣቱ ነው። እኔ ደግሞ በጌታ 30 ዓመቷን ጥጥት አድርጌያለሁ ትሉና የሎዶቅያን ቤተክርስቲያን ታስታውሳላችሁ? ሎዶቅያ የምትባል ከሰባቷ ቤተክርስቲያናት አንዷ ናት። ኦራይ ልክ እናንተና እኛ አሜሪካ እንደምንኖረው ብዙ ሀብት የበዛላት ናት በሷ እይታ ማለት ነው። ሀብታም ነኝ የምትል ተባረክ ያለው የምትል አለኝ የምትል ናት ማለት ነው። እሷ አለኝ ተባረክ ያለው አንደኛ ነኝ እያለች ግን ጌታ በሷ ውስጥ የለም። ቃሉ ሲናገር ምንድነው የሚለው? ውጪ ነው ያለው። እሱ ውጪ ሆኖ ምን ያደርጋል? እነሆ በደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ እያለ ይናገራል። እሷ ግን ሎዶቅያ ምን ብላለች? እንዴ ጌታ እሱ ነው የባረከኝ፣ እሱ ነው የሚያኖረኝ፣ እሱ ነው አንደኛ፣ እሱ ነው ትላለች። እሱ ደግሞ
አይ ባንቺ ላይ እኮ እኔ ጌታ አልሆንኩም። ባንቺ ላይ ጌታ የሆነው ምንድነው? ምቾት ነው፣ ማግኘት ነው፣ ተውብ ያለው የምትይው ነው፣ አንደኛ ነኝ የምትይው ያ ማዕረግሽ ነው። እኔን ማዕረግሽ መች አደረግሽ? እኔ ያለሁት የት ነው? ውጪ ነኝ ብሎ ይናገራል። እኛ እንደዛ ይለን ይሆን? ይሄ መልእክት ለኛ ነው ማለት ነው። ሁሌ ጌታ እስኪመጣ እኛ ወደ ጌታ እስክንሄድ ሁሌ መፈተሽ በህይወታችን ያለብን ነገር አንዱ ምንድነው? ጌታ በህይወቴ በእውነት ጌታ ነው ወይ የሚለው ነገር ነው። በቤቴ ደረጃ አለው ወይ? በመንገዴ አለቃ ነው ወይ? በአካሄዴ ወሳኝ ነው ወይ? ይሁንታውን የምጠይቀው እሱን ነው እኔ ለሱ የምነግረው የሚለውን ነገር ሁሌ መፈተሽ አለብን። አያችሁ ቅድም የገለጥኩላችሁ የእስራኤል ሰዎች ሁሉ እዛ ሳሙኤል ላይ ያሉት ሁሉ የሱ ናቸው። እንደኛ የተጠሩ ክብሩን ደግሞ ያዩ የሱ ናቸው። ግን ሳያውቁት የታስቀምጠውታል ጌታን። ቅድም እንዳልኳችሁ ክሎዜት ውስጥ ያኮ ታቦት ይዘውት የመጡት እኮ ተቀምጧል። ያውም ያ መሸነፍ ባይኖር ኖሮ ታቦቱ ትዝ ሊላቸው አይችልም ነበር። ትዝ ያላቸው ለምንድን ነው? በደንብ አድርገው ድል ሲነሱ ብሎ ጌታ ሳይሆን ትዝ ያላቸው ያውም ታቦቱ ነው ትዝ ያላቸው። ጌታ ከዛ ይማረን። ሁሌ ትዝ ሊለን፣ ሁሌ ሊናፍቀን፣ ሁሌ ልንጠጋ፣ ሁሌ ልንወደው፣ ሁሌ ከእርሱ ጋር ልንቆራኝ የሚገባን ነገር ምንድነው? ጌታና ጌትነቱ ነው፣ ስጦታ አይደለም። አትርሱ ይሄን። ብዙ ሰዎች ራሳቸውን በዚህ አታለዋል። የጌታን መገኘት በአክቲቪቲያቸው ለክተው፣ የጌታን መገኘት በስኬታቸው ለክተው። እንዴ ኤርምያስ እኮ ነብዩ በሚናገርበት ጊዜ ስኬት አለ በይሁዳ ብለው ሊሰሙት አልወደዱም። እሱ ምን ብሎ ይናገራቸዋል? ጌታ በመካከላችሁ የለም። ያውም የጌታ ቃል እዛው ሲናገር ከአታላይቱ ይሁዳ ከዳተኛይቱ እስራኤል ጸደቀች ብሎ ይናገራል። ልብ ብላችሁ አስቡ። ይሁዳ ምንድናት ብሎ ይናገራል? አታላይ። እስራኤል ምንድናት ብሎ ይናገራል? ከዳተኛ። ሁለቱን ላብራራና በዚህ ይጨርሳል። እስራኤል ስንት ነገር ነበረው? ቶሎ በሉ። 12 ነገር ነበረው። ሁለት ቦታ ሲከፈሉ ስንት ሆነው ነው የተከፈሉት? 10 እና 2 ሆነው ተከፈሉ ማለት ነው። 10 የሆኑት ምን ተባሉ? እስራኤል ተባሉ። 12 የሆኑት ምን ተባሉ? ይሁዳ ተባሉ። እንግዲህ እስራኤል ሰሜኑ 10ሩ ምን ነበር ያደረገው? ልክ ሰለሞን ሞቶ የመጀመሪያ ንጉስ ሲሆንላቸው ኢሚዲየትሊ ወደ ኢየሩሳሌም እንዳይመጡ፣ ወደ ይሁዳ እንዳይመጡ፣ ወደ ዳዊት እንዳይመጡ ስርዓቱን፣ አምልኮውን፣ ባህሉን ሁሉ ቀይረው ሌላ አማልክት ማምለክ ውስጥ ገብተዋል። 19 ነገስታት ነበሩ። ከኢዮራም ጀምሮ እስከ መጨረሻው ድረስ የሚለኩበት ነገር ሁሉ በክፋት ነው ማለት ነው። በሙሉ from the get go ጌታን የተዉ ከዳተኞች ናቸው። ፍንትው ያለ ገብቷቸዋል። ይሁዳ ደግሞ ምንድናት? ይሄ ሁለቱን ነገር የያዘው ምን ትላለ? እኔ ጌታን የማመልከው ያለበት ስፍራ ኢየሩሳሌም ነው፣ ባህላቱንም ጠብቃለሁ፣ ስርዓቱንም ጠብቃለሁ፣ እሱን ነው የምፈልገው ይላሉ ማለት ነው። ግን ችግሩ የቱ ላይ ነው? በዚህ ታስመስልና ግን ዞር ብላ የምታደርገው ነገር የጌታን ጌትነት፣ የእሱን አምላክነት፣ እሱን ብቻ መፈለግን አያሳይም ማለት ነው። ስለዚህ ጌታ ነብዩን ኤርምያስን ልኮ ምን አለ? ካንቺ ከይሁዳ ይልቅ ማን ይሻለኛል? ፍንትው ብላ የከዳችው፣ ከርታ የሄደችው፣ የሌላ የሆነችው በግልጥ እሷ ትሻለኛለች። አንቺ ምንድነሽ? ቤቴ ውስጥ እያለሽ ጌታ ከዛ ያድነን። ቁጭ ብላለች እኮ ይሁዳ፣ ቁጭ ብላለች። የት እየሄደች ትውላለች? ቤተ መቅደስ እየሄደች ትውላለች። ቤተ መቅደሱ ካለ ምንም ችግር የለም እያለች። አንዳንድ ጊዜ ምን ይዘው ይሄዳሉ? እውር የሆነ ስጦታ ይዘው ይሄዳሉ። ሌላ ጊዜ አንካሳ የሆነ ይዘው ይሄዳሉ። ሌላ ጊዜ ሌላ ነገር ያደርጋሉ። አሁንም ቤተ መቅደሱ አለ፣ ምንም አልሆንም ይላሉ። ጌታ ግን ምን ይላል? ይሄ ህዝብ በከንፈሩ ያመልከኛ፣ በልቡ ግን ከልቡ ደግሞ ርቅ ያለው ብሎ ይናገራል ማለት ነው። ጌታ ከዛ ይጠብቀን። ዛሬ በኢያኢሮስ ድምፅ ሊናገረን የሚፈልገው ጌታ ምን ብሎ ነው? እኔ በሙሉ ከሀ እስከ ፐ ጌታችሁ ልሁን። በህይወታችሁ ጌታ፣ በመንገዳችሁ ጌታ፣ በጊዜያችሁ ጌታ፣ በጤናችሁ ጌታ፣ በአምልኳችሁ ጌታ፣ በስራችሁ ጌታ፣ የኔ ነው የምንለው ሁሉ ላይ ጌታ ሊሆን ይፈልጋል። ፈቃደኞች ነን? ክብር ለጌታ ይሁን። አንድ የመጨረሻ ልንገራችሁ። ከዚህ በፊት የነገርኳችሁ ነገር ነው። ይሄ ክሩሴድስ የሚባሉ ነበሩ በመካከለኛው ዘመን ማለት ነው። ኢየሩሳሌምን ለማስመለስ የተደረጉ ውጊያዎች ናቸው። ክሩሴድ ማለት
fighting for the cause of the cross ማለት ነው ኢየሩሳሌምን ለማስፋት የዛን ጊዜ ቤተክርስቲያን ደረጃ ኃይል አገኘችና ወንጌልን እንዲሁ በየዋህነት ብቻ ሳይሆን የምትሰብከው በምን ትሰብካለህ በሰይፍ ሁሉ ትሰብካለህ ማለት ገላም ቢሆን ታመጣለህ ማለት የተገዛ ይጠብቀን እየወጣና ብለን ከማለ ማለት anyway ያንን ለመዱና ሰዎች ሲጠመቁ የዛን ጊዜ አንዳንዶቹ ቀኝ እጃቸውን እንቢያሉ አውጥተው እንቢያሉ ማለት ነው ሲጠመቁ ውሃ ውስጥ ነው ሰው የሚጠመቀው አይደል በአብ በወልድ በመንፈስ ቅዱስ ሲባል አንድ እጃቸውን እንዲያውጥተው እንቢላሉ ክተቱ ሲባል ለምን ይላሉ ይሄም መገልበት እጅ ነው ገብቷችሁ ካጠመቅኩት ምን ማለት ነው ለሱ እየሰጠሁት ነው ልገልበት አልችልም ሞተናል ማለት ነው ግን ውጭ ካደረኩት ምንድነው ስወጣ ልክ አስገባበታለሁ ግን አንዱ ያልተረዱት ነገር ይሄ እጅ በራሱ ይሰራል እንዴ ከዚህ ልብ ጋር ነው የሚሰራው ከዚህ አእምሮ ጋር ነው የሚሰራው መስሏቸዋል እንጂ ለካ እጃቸው ብቻ ሳይሆን ያልተጠመቀው ሁለንተናቸው አልተጠመቀም ጌታ ከዛ ይፈውሰን ለኛ ሊያሰማን የሚፈልገው ድምጽ ዛሬ ጌታ ምን የሚል ነው በህይወታችሁ በኑሯችሁ በነገራችሁ ሁሉ ላይ ሙሉ ጌታ ለሁን ቤታችሁ ውስጥ የምነክሰው እኔ ለሁን ክሎዜታችሁ ብቻ ውስጥ አታስቀምጡን እሁድ ስትመጡ የምታስቡኝ ብቻ ለሁን ጸሎታችሁ ብቻ ላይ የምትቀርቡኝ አልሆን ማለዳ ስትነሱ ቀን ስትነሱ ማታ ስትተኙ ከሰው ጋር ስትሆኑ ስታመልኩት ለጉዳይ ሳይሆን ለህይወት የምትመርጡኝ ለሁን ነው የሚለው እንቆምና ጌታ ይሄን ህይወት በህይወታችን እንዲሞላ እንጸልያለን ኢየሱስ ጌታ ነው